ሄሎ ቶሚ፣ እንዴት አመሸ? አቤት ይቅርታ፣ ቶማስ አይደለም። አልገባኝም። የሰው ስልክ አንስቶ ቶማስ አይደለም ማለት አይከብድም? እኔ የምትለው ሰው አይደለም። መንገድ ላይ አግኝቼው። ምንድነው ሰውዬ? አሁንም እያልክ ያለው አልገባኝም። ምንድነው? ሌባ ነህ? ስልኩን ሰርቀህ ነው ወይስ? አይደለም፣ መሬት ላይ ወድቆ ነው ያገኘሁት። እርግጠኛ ነህ? የት አካባቢ ነው ያገኘው? የት ነህ? እሱ አስፈላጊ አይደለም። ስልኩን ከፈለጋችሁ እዚህ ቦታ አድርገው በሉኝ፣ ያደርገዋል። ምን ማለት ነው የፈለከው ቦታ ማለት? ቆይ ካገኘው ቆይተሃል እንዴ? ብዙ አልቆየሁም አቦ። ጣጣ ውስጥ አትጀምረኝ። እንደውም ያገኘሁት ቦታ መልሼ ጥለዋለሁ። አያይ ተረጋጋኝ ወንድም። እኔ ምንም ለማለት አልፈለኩም። የግድ ማወቅ ስላለብኝ ነው። እባክህ ስልኩ እንዳዘጋው መልሼ እደውላለሁ። እሺ? ቆይ ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ፣ ስልኩ ላይ ስደውል ሌላ ሰው ነው የሚመስለው። ቆይ ከቤት የት ብሎ ነው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆይ የት ይሄዳል ታዲያ? እርግጠኛ ነሽ ምንም የምታውቂው ነገር የለም? ያኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛ ሊሆነበት ቀን የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረው። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ? እንዴት? ቆሽ መጣሁ። ወዴት ነው? ጥያቄ ይሰማልሽ? ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጠኝ። ያፌት እንግዲህ በዚህ ድራማ ላይ የሄለን ዋና ጠላቷ ሆኖ ነው የሚሰራው። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ሌላው ይሄ ድራማ እንዲያጓጓችሁና የበለጠ ሰስፔንስ እንዲያረጋችሁ አንድ ትረካ ቀደም ያለውን ልንገራችሁ። ያው እንግዲህ ያፌት ወደዛ ቤት ውስጥ ከገባ በኋላ የሄለን ዋነኛ ጠላትና አስጨናቂዋ ሆኖ ተፈጥሯል። በዚህ ሁኔታ ላይ ግን ብዙዎቻችሁ እስከ ሙሉውን ድረስ እንዳትደሰቱ። ምክንያቱም ያፌት ወደዛ ቤት ውስጥ የገባው ለራሱ ጥቅም ብቻ ነው። እዛ ቤት ውስጥ ሲገባ ግን ለራሱ ቃል የገባው አንድ ነገር አለ። ከእህቱ ጋር ይሄ ቤት እንደሚያገናኘውና ቤቱ መጀመሪያውኑ የእህቱ እንደሆነ አንዳች ሚስጥሮች እየወጡ ይገኛሉ። ይሄኔ ግን አንድ ለራሱ ቃል የገባውም ነገር ልንገራችሁ። ያፌት ወደፊት ይሄ ቤት ለራሷ ለእህቱ ልጅና ለራሱ ብቻ ጥቅሙ እንደሚሆን አራሱ ላይ ሲናገር ሰምታችሁታል። ከጊዜ በኋላ እንግዲህ ይሄንን ነገር ሄለንም ቢሆን ቤተሰቦቿ እንዳለ ቤቱን ለቀውለት እንዲወጡ ነው የሚፈልገው። አዶናይም ቢሆን ወደዚህ ቤት ከመጣ በኋላ አንድ ነገር ልክ እንዳልሆነ ተረድቷል። በዚህ ሁኔታ ላይም ደግሞ የአባቱ ሐዘን እስካሁን ድረስ ስላለቀቀው እንደውም ከአባቱ ሞት ጋር የሚያገናኘው አንድ ነገር እያለ እሱንም ጭምር በጣም ሲጠረጥር ነበረ። ዋነኛ ተጠርጣሪዋ እንግዲህ የነበረችው ሄለን ናት። በዛ ላይ ከመኩ ጋርም ሲነጋገሩ አንዳች ነገር እሷም ማታቀው ወይንም እነሱ ቤተሰብ ሙሉ ማያውቁትን ሄለን ስትሰራ የነበረው የልጅ ማሳደጊያ እንዳላትና ልጆቹን ሰብስባ እንደምታሳድግ በነጻነት ይሄንን ሁሉ መኩ ሲነግረው፣ ያው አዶናይ ደግሞ ይሄ ነገር ከዚህ በፊት ሰምቶት አያውቅም። እሷም ስታወራውም ጭምር እኛም ማናቀው ለምን በድብቅ ይሄ ሁሉ አስፈለገ? የዚህን ሁላ መረጃ ሊደርስበት ይፈልጋል። አዶናይ በስተመጨረሻም ልክ አይደለውም ብሎ ቢያስብም እንኳን አንድ የመቅጃ መሳሪያ ካልጋዋ ጀርባ ሊደብቅ ነበር በሐሳቡ። ይህንንም ከተደረገ በኋላ ግን ምን አይነት መረጃ ያገኝ አያገኝ የሚታወቅ ነገር የለም። መሲም አንዳች በጣም ትልቅ ችግር ውስጥ እንደገባች የሚያሳየው ሄለን አሁን ላይ እሷም በፈጠጣው እየጠየቀቻት ነው። ምንድነው ከኔ ያወጣሽው መረጃ? ምንድነው የሚያውቁት? ያንን ለመጠየቅ ለብቻዋ እየፈለገቻት ነው ያለው። ሄለንም ቢሆን እነዚህን አጋጣሚዎች ልትጠቀምበት ትፈልጋለች። በዛ ላይ የዋናው የሥራ ባልደረባዋ ሊከዳት እየፈለጋት ነው። በራሷ መንገድ ብዙ መረጃዎችን ወደ ውጪ ስላወጣችና
አሁን ላይ ሊጋለጡ ጫፍ ላይ ስለደረሱ ከእሷ መራቁን ይዞታል። እሷ እየደወለች 10 ጊዜም ቢሆን ከሱ እርዳታ ብትጠይቅም አሁን የቤተሰብ ችግር ውስጥ ነው ያልገባም ብሏታል። ያ ማለት ሄለን በዚህ ሰዓት ላይ ያጋጠማት ችግር በቤተሰቡ መሃል የተፈጠረ የሚስጥር አለመጠበቅ ነው። በዚህ ሁኔታ እንግዲህ ያፌት እጅ የሚገቡት አንዳንድ ትላልቅ ሚስጥሮች ከገቡባት እስከ መጨረሻዋ ስሯ የሚፈርስባት ይሆናል። የእሷ የሥራ ባልደረባዋ ግን በዚህ ሁኔታ ላይ ከራሱ እጁን ማስወጣቱን መርጧል። ያ ማለት ምንም አይነት መረጃዎችን ለመሸፋፈንም ሆነ እገዛ ለማድረግም አይፈልጉም። ሄለን በዚህ አጋጣሚ ባለቤቷን እንኳን በገዛ ፈቃዷ አሁን ላይ ለማሳፈን ሙሉ ፈቃዷን አግኝታለች። ይህን የምታደርገው እንግዲህ መረጃዋን ለመደበቅ ስትል ነው። ከገዛ ባለቤቷ የምትፈልጋቸው ትልቅ መረጃዎች አሉ። በዛውም ጭምር ደግሞ ከሱ ገንዘቦችንም እንደዛው ልክ ሁለቱ ሳይተማመኑ ነው አንድ ላይ አብረው እየቆዩ ያሉት። መሲና ኑኑ እንግዲህ አሁንም ሁለቱ የራሳቸው የሆነ ሚስጥር አላቸው። ትክክለኛ የሄለንን ተግባርም ጭምር ያውቃሉ። ኑኑ በዚህ በኩል ተመርዣለሁ ብላ ስለምታስብ ተስፋ ቆርጣ እንቅልፏን ነው የምተኛው። ሁሌ እንኳን ብዙ ሰዎች ሊረዷት ቢፈልጉም መረጃውን ለነሱ መስጠት እንኳን አትፈልግም። ቢነገራቸውም ከነሱ በላይ ትላልቅ አዛዦች ስላሉ ከነሱ ጋር ምንም አይነት እኩል የሆነ ወንጀል የሰሩ ሰዎች ስለሌሉ እነሱ የበላይ ናቸው ብላ ስለምታስብ ነገሩን እንዲረዷት እንኳን ብትናገር ምንም አይነት መፍትሄ እንደማይሰጧት ታውቃለች። ለዛም ነው ጊዜ እስኪያልፍ ብቻ ዝም የምትለው። እናቷ ብቻ ሰላም ትሆንላት። ያኔ እሷ ምንም ነገር እንዳልሆነች እናትየው እስካላወቀች ድረስ እናትየዋ ደስተኛ ነች። መሲ ደግሞ ማስታወስ እንደማትችል እንኳን እየተነገራት ቢሆንም አሁን ላይ እሱም በድብቅ እያደረገች ቢሆንም ግን ነገሮች እንዳለ እንደምትጠብቀው አልሆነላትም። ሄለንም ቢሆን እያስጨነቀቻትና አንዳንድ ተንኮሎችን እያወቀችባት ነው ብላ ስለምታስብ ሄለንም በዚህ በኩል እያስጨነቀቻት ነው። ነገሩን አውጪ፣ ምንድነው ከኔ የደበቅሽው ሚስጥር? ምንድነው መሃላችን የተፈጠረው? ይህንን ቀድማ ማወቅ የምትፈልገው ሄለን ለመከላከል ስለምትፈልግ ነው። ሄለን ከጀርባዋ አንድ የመጣ ነገር እያለ ነው። ያ ማለት የእሷ የመጋለጫ ጊዜ ከጊዜ ወደ ጊዜ እየቀረበባት እንደሆነ ስታቅ ብዙ ሰዎች ደግሞ እሷን እየጠረጠሯት ነው። ለዚህም ደግሞ ዘላቂ መፍትሄ ትፈልጋለች። ምን ይሆን? ቢኒያም እንግዲህ ወደ ድራማው ወዲያው እንደተቀላቀለ በዚህ ሰዓት ላይ የራሱን ገጸ ባህሪ የፈጠረው የውጭ ያለ ሰውና አደገኛ የሚባል ሰው ነው። ይህም ደግሞ ከኤልሳ ጓደኞች ጋር የተገናኙት እነዚህ ተደባዳቢ የሚባሉ ሰዎች በዚህ ሰዓት ላይ ፊልሙ ላይ በጣም የመጥፎውን ገጸ ባህሪ ይጫወታሉ። ያ ማለት ማንኛውም ሰዓት ላይ አፈና ወይንም ዱርዬ አይነት ስራዎች ሲኖሩ እነሱ እንደሚሰሩት ነው ያየነው። ኤልሳ በዚህ ሰዓት ተማሪ ሆና ሳለ ከእናቷና ከአባቷ የምትቀበለውን ገንዘቦች ጊዜያዊ መዝናኛ አድርጋ ነው የምትጠቀመው። ኤልሳ ይህንን ስትል ታዲያ ጓደኛዋ የሆነችው እቺው ልጅ ያኔ ይህንን ገንዘብ ማጥፋት እንደሌለባት ወደፊት ከዚህ የበለጡ ችግሮችን ይዞባት እንደሚመጣ እየመከረቻት ነው። ሁኔታው ግን እንደዛ አይደለም። ኤልሳ በነገሯ ልቧ ንጹህ ቢሆንም ግን ተንኮሎቿ በጣም አስፈሪና የሰይጣናዊ ስራ ናቸው። መኩና አዶናይ እንግዲህ ሁለቱ ከተነጋገሩ በኋላ የሚያውቁትን ሚስጥር ለማንም መናገር እንደሌለባቸው አዶናይም ጭምር አስጠንቅቋል። መኩም ቢሆን ለእህቱ የመጨረሻውን ጉዳይ ማወቅ ይፈልጋል። እህቱ ላይ ምን እንደደረሰም ጭምር ያንን እስከ መጨረሻው ድረስ ማጠናቀቅ ይፈልጋል። አዶናይ ደግሞ በራሱ መንገድ የአባቱ የሞቱን መንስኤ ወይንም ሞቱ ጋር የሚገናኝ አንዳንድ መኪናዎች ከዚህኛው ከልጅቷ ከታፈነችበት መኪና ጋር አንድ አይነት ስለሆነ ሁለቱንም ወንጀሎች የፈጸሙት አንድ ሰው ነው ብሎ ስለሚያስብ ይህንንም የመጨረሻውን ነገር ማወቅ ስለሚፈልግ ሁለቱም ለብቻቸው እየሰሩ ነው ያሉት። አዶናይ በከፊሉ ነገሩን የጠረጠረው ሄለን ላይ ነው። ሄለን መጨረሻዋ ምን ይሆን? በቅርቡ ትጋለጣለች ወይንስ ከዚሁ በመቀጠል ሌላ ተንኮሎችን እየሰራች የምትሄድ ይሆናል? ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ። በዚሁ ድራማ ላይ ያላችሁን ማንኛውንም አስተያየቶች እንቀበላለን። የዚህ ቻናል ቪው በጣም እየቀነሰ ስለሆነ እናንተ እስከ መጨረሻ የምታዩልኝ ልጆች ኮፒ ሊንክና የተለያዩ ሼሮችንም በዚሁ አጋጣሚ እንድታደርጉልን ከልብ እናመሰግናለን። በዚህ በመቀጠል የግል ስራዬን አስተዋውቃችሁና ከተመቻችሁ በዋትስአፕ በኢሞና በቴሌግራም ነኝ ማናገር ትችላላችሁ። መልካም ጊዜ። ታዲያ ውጭ ሀገር ላላችሁ ሰዎች አንድ አዲስ ነገር ይዤላችሁ መጥቻለሁ። በዚህም ሁኔታ እኔ ኢትዮጵያ ውስጥ እንደመሆነ የተነሳ እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ።
እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማድረገው እኔ ነኝ። ታዲያ ይሄን በምናደርግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3 በ4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ።